ከሃይሚ ጋር ከዚህ በኋላ እኔም መቀጠል አልችልም። ይቅርታ እንደዛ ስል እግዚአብሔር አርሃባ ከዚህ በላይ መቋቋምም አልችልም፣ ምንም ማድረግ ስለማልችል። አንቺ ምንድን ነው የምትዩ? ደስተኛ ማድረግ አልችልም ከዚህ በኋላ እሱ በእርግጠኝነት ማለት ነው። ደስተኛ ካላደረኩት እኔ ደስተኛ ካልሆንኩ እሱን ደስተኛ ማድረግ ስለማልችል በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነገር ያሉት? ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔን በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ጋሽ ጓደኛ ልትዚ ጉድጓድ ግቢ ዘንበል ዝምበይ እኔ ማይገባኝ ቋንቋ አትናገሪያ። በቃ ይሄ የተጨመላለቀ ነገር አታውሪብኝ። ሌላ ጓደኛ እንጂ ምናምን ነገር እንዲህ ኧረ እባክሽ ጓደኛ። እሺ እኔ ደስተኛ አልኩን። እግሮትም ስር ወድቄ እለምናለሁ። እሷ የምትፈልገውን ነገር ብቻ ያርጉላት በእናቶች። እኔ አይ ከዚህ በኋላ እኔ ወደ እንትንም አልገባም። በቃ ከሃይሚ ጋር በፍቅር የምንለያይ ከሆነ እንለያይ። ሃይሚ ሌላ ነገር ውስጥ አልገባም። በጋሽ ትለያያላችሁ በቃ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። ድምፄ ከተቀየረ ይቅርታ፣ ትንሽ ጉንፋ ምናምን ስላመኝ ነው። እሺ ሌላ ብሩክ ነው ብላችሁ ምናምን እንዳታስቡ። ዛሬ የመጣሁበት ምክንያት ደግሞ አሁን እንዲህ ማለትም እኮ በጣም እየደበረኝ ነው በእውነት በጣም በቃ ላይክ እየጨነቀኝም ነው። እኔ ፈልጌው አይደለም፣ ብዙ ሰው እንደሚጎዳም እኔም እንደምጎዳ ፋሚሊ ምንም ብቻ ወንድሞቼም ጋር ጓደኞቼም ጋር እናቴም ጋር ጋሽዬም ጋር አብዬም ጋር ብዙ ችግር ነው ይፈጠር አውቃለሁ። ትረዱኛላችሁ ብዬ አስባለሁ። በቃ በጣም ትረዱኛላችሁ ብዬ አስባለሁ። ምንም ማድረግ አልችልም። ከዚህ በላይ ምንም ልሆን አልችልም በእውነት ላይክ አነጋገሬም ግራ ሊያጋባችሁም ይችላል፣ ሊደብራችሁም ይችላል አውቃለሁኝ። ግን እኔ ምን ላደርግ? እሺ ከዚህ በላይ ምንም አይነት ነገር ላደርግ አልችልም። በቃ ያለውን መፍትሄ ይሄ ነው። ትናንትና ሃይሚ ቤት ድረስ መታ ያለችኝን አይታችኋል። ብዙዎቻችሁም ደስተኛ አይደላችሁም እና ኖ አትፍረዱባት። ራሷ ያለችበት ሁኔታ ይወስነዋል። እኔ አሁን እሷ ላይ መፍረድም ጀጅም ማድረግም አልፈልግም። ሰውንም በግድ መኑኝ ማለትም አልፈልግም። ምንም ከዚህ በላይ የሚሄደው አካሄድ የለኝም። በእውነት የምሬን ነው። ሃይሚ የምትፈልገው ነገር ነው ለቤተሰቧ እንድናገርና ያላትን ጫና እንዲቀነስላት ትፈልጋለች እና ነጋሽዬ አይ ቲንክ እያስጨነቋት ነው ያለውን ነገር በደንብ እንትን እያሏት ነው መሰለኝ ቤት ላይ እና እሷ አሳስቧት መታ በቃ እኔ እናንተ መለያየት አለብን ብታረገውም ባታረገውም አይነት ሙድ ውስጥ ገብታ ነበርና በኔ ቦታ ሆናችሁ አስቡት። እንደዛ ስትል ላይክ በቃ ምንም ንጹህ ሆናችሁ ያለው ነገር ልክ እንዳልሆነ ውስጣችሁ እያመነ አብራችሁ ያለ ሰው ደግሞ አላምን ሲላችሁ ራሳችሁን ዝቅ አድርጋችሁ የሆነውን ተቀበላችሁ የሚባለውን እየተቀበላችሁ ብዙ ጫና ተሸክማችሁ አላምን ሲላችሁ የምትወዱት ሰው ምን አይነት ስሜት ውስጥ ገባላችሁ? እና እኔ እስቲ አስቡት። በጣም ይደብራል። ላይ የምትወዱት ሰው ካለ ከልብ የምትወዱት ሰው ካለ ከዛ የሆነ ሰው መጥቶ ደግሞ ህይወታችሁን ለመበጥበጥ እየሞከረ ያንን ሰው አምኖ ያ ሰው እናንተ ግን ምንም ሳታደርጉ ያንን ሰው አምኖ ከናንተ ህይወት ልውጣ እያለ ያመነጫጨቃችሁ እንደ ልቡ እያወራ ምናምን ሰው ሲናገር ምን ብላችሁ ነው የምታስቡት? ውስጣችሁ ምን ይሰማዋል? እሱም ብቻ አስቡና እኔ ያለሁበት ሁኔታ ትንሽም ቢሆን ሊገባችሁ ይችላልና እስከዛሬ ማለት በቃ እኔ እንጃ ራሴን ለመለወጥ በጣም እየጣርኩኝ ነበረ። እግዚአብሔር እኔ አልዋሻችሁ በጣም እየጣርኩ ነበረ። በቃ ራሴን የድሮ ብሩክ ሊኖር አይገባም። በዚህ ሰዓት ታጋሽ መሆን አለብክ፣ ዝቅ ማለትም መልመድ አለብክ፣ ይቅርታ መጠየቅም መልመድ አለብክ፣ ትልቅነት ነው እያልኩኝ በጣም ራሴን እንትን እያልኩኝ ነበር። በቃ ለማሸነፍ እየሞከርኩኝ ነበረ። ትላንት ከተፈጠረውም ነገር በኋላ ራሴን እንደዛ ብዬ ስነግረው ነው በቃ ከራሴ ጋር ይጣለሁት። ይበቃል አለኝ ውስጤ። በቃ ምንም ላደርግ አልችልም በእውነት ከዚህ በላይ የምታገልለትም ሰው እንዲያምነኝም ለፋለትም ሰው ይኖራል ብዬ አላስብም።
እኔና ፈጣሪ ውስጣችንን እናውቃለን። ገብቷችኋል? በቃ በችግሬ ሰዓት ማንም ካሌለኝ የኔ የሚለው ሰው ካላመነኝና ለዛ ሰው ያለኝን ንጽህና እየነገርኩት ካልተቀበለኝ ምንም ላደርግ አልችልም። ሀይሚ እኮ ልክ ናት ልትሉኝ ትችላላችሁ። በራሷ መንገድ ልክ ናት፣ እኔም በራሴ መንገድ ልክ ነኝ። ከዚህ በኋላ እኔ የማደርገው ነገር ሁሉ ለራሴ ልክ ነው። ምክንያቱም ራሴን እያጣው ሰውን ማስደሰት የሚባል ነገር ማቆም አለብኝ። እንደፈለጋችሁ አስቡት፣ እንደፈለጋችሁ በሉት፣ እኔ ደክሞኛል። ልትረዱኝ ከቻላችሁ በቃ እኔ ደክሞኛል በእውነት። ጋሽዬንም ከሀይሚ ጋር እንዲመጣ ከይቅርታ ጋር ነው የነገርኩትኝ። ምክንያቱም የምነግረው ነገር ስለሚያስጠላ እኔ አውቀዋለሁ በውስጥ ምን ያክል እየለፋልኝ እንዳለ ጋሽዬ ማለት ነው፣ ምን ያክል እየጣረልኝ እንዳለ እኔ አውቀዋለሁ። እና እሱም ማስቀየም ይከብዳል በእውነት። እንዴት እያወራኝ እንዳለ እኔ አውቃለሁ። እና ጋሽዬን ደግሞ ሀይሚ የምትፈልገው ይሄንን ነው ማድረግ አለብን ብሎ መናገር በእውነት ከብዶኛል። ጋሽዬን ማለት ነው። ግን ሀይሚን በቃ የምትፈልገውን ውሳኔ ማክበር አለብኝ እንዴ። ይህ እኮ እኔ እንጃ ህይወት ነው። ልክ ናት፣ ሀይሚም ልክ ናት። አንተም ወደፊት ህይወት አለ፣ እሱ መኖር አለብህ ብላኛለች። የሁሉ ጊዜ እየታገልኩ የነበረውም ስለመወዳትና እሷ ላለማጣት ነበርና ብዙም ሰው እንደሚያዝን አውቃለሁኝ። ብዙ ተስፋ ያደረጉ ሰዎች እንዳሉም አውቃለሁኝና ብዙ ጊዜም ተናግሬው ያለሁኝ። ግን ደግሞ ሳስበው በቃ እንዴ እኔም እኮ ህይወት ነው የምኖረው አይደል? እኔም እኮ ሰው ነኝ አይደል? እኔም ነፍስ አለኝ እኮ አይደል? ለኔ ብዬ ማሰብ አለብኝ አይደል? አሁን ላይ ከዚህ በፊት ሚስቴኮች ሰራው፣ በቃ እነሱ ለማረም የበኩሌን እያደረኩኝ ነበረ። እንደዛ አይነት ችግር ድጋሚ እንዳይፈጠር የቻልኩትን ነገር በሙሉ እያደረኩኝ ነበር። አሁን ላይ ከሚመጡ ቃላቶች እኔ ሳይጎዱኝ ቀርቶ አይደለም፣ እኔ ይሰማኛል ምናምን እኮ አለ አይደለ? ያውም ምንም ባላደረጋችሁት ነገር ላይ ውስጣችሁ እያመነ እንዴ፣ ውስጤ ካመነና ምንም ብዬ ይሁሉ ከታገልኩኝ ካልተቀበለችኝ ሆይ በቃ የምትሰጠው መልስ በጣም ይከብዳል በእውነት። አሁን በዙሪያ ላለ ሰው ሜቢ ለነፍፄ ወይ ለእናንተ ከውጭ ሆናችሁ ለምታዩ ሰዎች ቀላል ሊመስል ይችላል። እኔ ጋር ግን ቀላል አይደለም። በጣም ተቋቁሜው ይሁን እያልኩኝ እየታገልኩኝ ነበር። ትላንት ጭራሽ መታኩ እዩን እንዴት ትመታታለህ ምናምን። እሷ እኮ ያደረገችኝ ከመመታትም በላይ ነው። ስለ እዩ እዚህ ጋር ማውራ ፈልጌ ሳይሆን ግን እዩ እኔን ያደረገችኝ ከመመታትም በላይ ነው። ልጁም አይ ቲንክ ቢኒም ለእንትኑ ማለት ለኛ አንድነት ጥሩ መንገድ ከፍቶ ነበረ። እኔና ይሄ አንድ እንድንሆን በቃ ጥሩ መንገድ ከፍቶልን ነበረ። እዩ የራሷ ሌላ ተልእኮ ያላት ሰው ናት። እዩ የራሷ አቅድ ያላት ሰው ናት። በራሷ መንገድ የምትሄድ ሰው ናት። ከልጁ ጋር ተጣልተዋል። ጥሩ ሙድ ላይ አልነበሩም። እሷ ፈልጋ የመጣችው ግልጽ ነው። እኔ ሳይገባኝ ቀርቶኝ ወይ ሳይገባችሁ ቀርቶ አይደለም። ሀይሚ ግን ገብቷትም አልገባትም ምንም አላላትም። ምንም ልላ አልችልም ስለ ሀይሚ። በቃ እንግዲያውስ እሷ የምትፈልገውን ነገር አድርጌ እኔም በራሴ መንገዶች መሄድ ነው ያለብኝ። ትንሽ ጊዜዎችን ያስፈልጉኛል። ትንሽ ሪፍሬሽ አድርጌ በእውነት እያበድኩ ነው መጣው። ጣጣ የለውም። እኔም ሪፍሬሽ አድርጌ ልመለስ ወደ ቁም ነገሩ ወደ ራሴ ምናምን። ከዛ ሁሉም ያልፋል። ብዙ ጊዜ አይምሮ የሚያስጠላ ሀሳቦች ይመጡብኛል። በጣም ይጨንቀኛል። የሚያስጠላ ሙድ ውስጥ እገባለሁ። በጣም ስትረስ ውስጥ እገባለሁ ምናምን። ብቻ ፈጣሪ ነው እየጠበቀኝ ያለው። የእናንተ ጸሎት፣ የእናቴ ጸሎት ነው እየጠበቀኝ ያለው እና ከዚህ በኋላ እኔ መታገሌን አቆማለሁ። ሀይሚም የራሷን መንገድ መሄድ ትጀምራለች ማለት ነው። አይመስላችሁም? እኔ እንጃ እስከ መቼ አባብለኝ ላባብልህ እየተባባል እንደምንቀጥል አላውቅም። እንዲህ ስል በጨራሽ እንዲደብራችሁ አልፈልግም። በእውነት እንዳይደብራችሁ በቃ እኔንም ተረዱኝ እንዴ። እኔም ወንድ ልጅ እኮ ነኝ።
ገብቷችኋል? ከዚህ በፊት ክብሬ ምናምን እያልኩ የምኖር ሰው ነበርኩኝ። ግን ደግሞ የምትፈልጉትን ነገር ላለማጣትና እኔ እንጃ በዙሪያችሁንም ያለን ሰውን ለማስደሰት ራሴም ደስተኛ ለመሆን ስል ያን ሁሉ ነገር ትቼ በጣም እየጣርኩኝ ነበረ። በተለይ ወንድ ልጅ የሚፈልገው የምታከብረውን ሴት ነው። እኔ ከምንም በላይ ነው ምላችሁ መዋደዱ መውደዱ ያለ እንደሆነ ያለ እንዳለ ይሁንና ግን ከምንም ነገር በላይ ክብር እግዚአብሔር ወንድ ልጅ ክብሩን ዝቅ አድርጎ መቶ ያለበትን ነገር ትቶ ልጅቷ አልመለስም ካለች በቃ ወንዱ ልጅ ምንም ማድረግ ምንም ሊያረግ አይችልም። ስለዚህ ወደ ራሱ የት ነው መሄድ ያለበት ማለት ነው። እኔ ደግሞ ከዚህ በላይ ምንም ላደርግ አልችልም። እኔ እንጃ በእውነት እኔ እስካሁን ድረስ በውስጤ የሴትን እንባ እንዲኖርብኝ አልፈልግም። ፈጣሪ ጋር እንዲቆጠርብኝ አልፈልግም ነበር። በእኔ ምክንያት ሴት ልጅ እንድታለቅስ አልፈልግም ነበረ ምናምን ሰውም ጋር ይሆናላ ሰውም ጋር ተሄዶ ጎድታት አንተ እንደዚህ የሚባሉ ነገሮች አይምሮ ውስጥ እንዲመጡ አልፈልግም ነበረ። ምክንያቱም የሴት ልጅ ስለሆንኩኝ ምናምን። ግን አሁን ደግሞ እስከ መቼ ይባላል እኮ አይደል? እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው ዝቅ ብለህ እየለመንክ የምትቀጥለው የሚል ጥያቄ ይመጣል ውስጤ ላይ በእውነት። አሁን ተረድታችሁኝ እኔን ማለት በቃ ሀሳብ የገባችሁ ሰዎች ካላችሁ ይግባችሁ። እኔ ከዚህ በላይ ምንም ላደርግ አልችልም። ይሁሉ ወዳጅን ይሁሉ ጠላትን በአንዴ ማስደሰትም ማስከፋትም ነው። ጠላትም ማስደሰት ነው፣ ወዳጅን ማስከፋት ነው። እንግዲህ እሷም እግዚአብሔር ከሷ ጋር ይሁን፣ ባለችበት መንገድ ሁሉ ከሷ ጋር ይሁን። እኔ በእውነት ነው ምላችሁ። አይ ከዚህ በኋላ በቃ ብዙ ጊዜ ብዬ ነበረ፣ ግን አሁን በቃኝ። በእውነት በጣም ሞክሬያለሁና አይገባችሁም። በቃ ያለሁበት ስሜት አይገባችሁም። በጣም ነው የሚያስጠላው። እኔም በራሴ መንገድ ብቀጥልስ እንዴ? በቃ ሰው ይሄዳል ይመጣል። ልክ ነች። እኔና ሃይሚኮ በቃ ግዴታ አትለያዩም የተባለን ሰዎች አይደለንም። ሰው ነን እያለች ነበረ። መለያየት እኛ ላይ እኮ በእኛ አልተጀመረም አይነት ነገር እያለች ነበር። እና ልክ ናት እንዴ። ሺህ ዓመት አይኖር በቃ እኔ ኖሬበትም አይቼው አውቃለሁ። ከዚህ በፊት ተለያዩ በቃ ያው ፍሬ አፍርቶ መጥቶ ህይወቴን እየበጠበጠ ነው ያ ጊዜና ብቻ ለበጎ ነው። እኔም ከዚህ በኋላ ያመንኩበትን ብቻ ነው ማደርገው። ወደፊትም እኔ እንጃ ፈጣሪ ብሎ ራሴን አግኝቼ ከዚህ በኋላ እኔ እንጃ የሴት ጓደኛ እንኳን ፈልጌ ከሴት ጋር ጓደኛ ልሁን እንኳን ብል ጊዜ በጣም ብዙ ይፈጅብኝ ይመስለኛል። ላይክ እኔ በእውነት ወደዚህ ራሱ ወደ ሶሻል ሚዲያውን ለእናንተ ለቤተሰቦችም የማሳይበት ነገር ይጠባል። በእውነት አንደኛዬን ፍሬ ሲያፈራ ብመጣ ይሻላል። ማንም የሆነ ወዳጅም እንዳለ 1 ሚሊዮን ጠላትም ሊኖር ይችላል። ወዳጅ ሜቢ 1 ቢሊዮን ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ብዙ ጠላትም እንዳለው ብዙ ወዳጅ ያለብን ልጆች ነንና እኔም እንደዛው ብዙ እኔን ከሴት ጋር በቃ ከሃይሚም ጋር እንዳልቀጥል ለመለያየት የሚሞክር በጣም ብዙ ሰው እንዳለ እያወቅኩኝ ነው ይህንን ውሳኔ የምወስነው። ምክንያቱም ግዴታ ስለሆነ ትላንት የተባልኩት ከትላንት ወዲያ የተባልኩት ምን የተባልኩት ውስጤ ላይ ህመም እየፈጠረ ስለሆነ እኔ ደግሞ ራሴን ሰላም ማድረግ እፈልጋለሁኝ፣ ሰላሜን እፈልጋለሁኝ። በቃ ተረዱ እባክህን እንዲህ ምናምን በጣም ብዙ ቴክስቶች እየተላከልኝ ለምን ትሄዳለህ፣ ለምን ትታረጋለህ፣ ቆይ ተረጋጋ ምናምን እየተባልኩ በጣም ብዙ ጫና ተሸክሜ ቁጭ ያልኩ ልጅ ነበርኩኝ እስካሁን። አሁን ግን ሁሉንም ጫናዬን ማውረድ እፈልጋለሁ፣ ነፃነቴን እፈልጋለሁ። ምለፋለት ነገር እንዳሌለ፣ ምደክምለት ነገር እንዳሌለ፣ ምንም አይነት መስዋዕትነት መከፍልለት ነገር እንዳሌለ ነው ያሳየችኝ። ቴንኪዩ በጣም እንዲህ ስል በእውነት እንዳይከፋችሁ፣ እኔ ስለደበረኝ ነው ሁሉ ነገር እምለው። በጭራሽ እንዳይከፋችሁ፣ ምንም አማራጭ ስለሌለኝና ምንም ማድረግ ስለማልችል ነው። ለማንኛውም
በቃ የውስጤ ባወራ ደስ ይለኛል። በጣም ብዙ ነገር ባወራ ውስጤን ያረረበትን የቻልኩትን ነገር ሁሉ ባወራ ደስ ይለኛል። አልቻልኩም። በቃ ብዙ ነገር ደግሞ የሆነ ላይክ እኔ እንጃ ሃይሚንም ማስጨነቅ አልፈልግም። ከዚህ በኋላ ሃይሚም ላይ ጫና መፍጠር አልፈልግም። ሳላስበው ለኛ አንድነት እየጣርኩኝ ባለ ሰዓት ላይ ሳላስበው የሃይሚንም ህይወት እንዳበላሸው ነው የተሰማኝና ኦልሞስት 2 ዓመት ሊሞላን ነው ፋሲካ ሲመጣና በእነዚህ 2 ዓመታቶች ውስጥ ጥሩ ነገር እንዳሳለፈ ሰው በሰላም መለያየቱ ይሻላል አይደለ? ትላንትና ቤቴ ድረስ ሙሺጋ ድረስ ደፍራ መታ ነው ያንን ነገር የነገረችን። ምን ያህል እንደደበራት ነው ያየሁትና እኔ ደግሞ ምን ሆኛለሁ ነው ያልኩት። በእውነት እንደዛ እስክትሆን ድረስ እኔ ራሱ ማን ስለሆንኩ ነው መገግመው በቃ ብዬ በጣም ከራስ ጋር ጣለውኝና ለበጎ ነው ሁሉም ነገር። ለማንኛውም እስቲ ይምጡና ለጋሽዬም ያለውን ነገር አስረዳለሁ። ጥሩ ምላሽ እንደማይሰጠኝ አውቃለሁ፣ ግን ምንም ማድረግ አልችልማ። ልጁ የምትፈልገውን ነገር ነው ማደርገውና ምንም ማድረግ አልችልም። ብቻ በሰላም ይለፍ ሁሉ ጊዜ። እኔ በጣም ነው ያስጠላኝ ያለውበት ስሜቶች በጣም ነው የሚያስጠሉት። በእውነት ያልፋል። ማያልፍ ነገር የለም፣ ማይቻል ነገር የለም። ሁሉንም በትዕግስትና በሰላም አልፋለሁ። ከዚህ በኋላ ግን በቃ በእውነት እኔም የራሴን ህይወት ብመራ ይሻለኛል። እንዴ ከእናቴም እየሸሸው ከሰውም እየሸሸው እስከ መቼ አይደለ? በእውነት እንግዳም ቤት ሲመጣ ቶሎ በቃ ውልቅ እያልኩ እየወጣሁ እያፈርኩ እየተደባበኩ እስከ መቼ እቀጥላለሁ? እኔም ሰላም ያስፈልገኛል። እኔም ሰው ነኝ፣ እኔም የፈጣሪ ፍጡር ነኝ። በቃ እስከ መቼ እየለመንኩ እኖራለሁ? በቃ ለማንኛውም አባታችንም ጋሽዬ የሚምጣና ለሱ ያለኝን ሪስፔክት ገልጬ እንደምወደው ተናግሬ በቃ ያለውን ነገር ሁሉ አስረዳለሁ። ሃይሚም ደስ ይላታል ብዬም ተስፋ አደርጋለሁ። ከዚህ በኋላ አንድ ህይወቷን የሚያስጨንቅ ሰው ነው ከህይወቷ የወጣውና ቴንኪው። እስካሁን ለእኔ በጣም ብዙ አይነት መስዋዕትነት የከፈለችልኝ ልጅ ናት። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሁን ግን በእንደዚህ አይነት መንገድ መለያየታችን ደስ ባይልም ብዙ ትልቅ ነገር ቢጠበቅብንም ሰውነን ብዙ የሚያጋጥሙን ነገሮች አሉ። ያንን ነገር ደግሞ ማለፍ ስላልቻለን ተለያየን። በቃ እግዚአብሔር ያክብርልኝ። በእውነት አመሰግናለሁ። እኔ አረሳም፣ እስካሁን የሆነልኝን አረሳም፣ እስካሁን ያደረግሽልኝን አረሳም። ቴንኪው በጣም። እኔም ግን አሁን ላይ ለራሴ ማሰብ ስላለብኝ ይህንን ውሳኔ የወሰንኩት እኔ አምጥቼው አይደለም፣ ሃይሚ ስለፈለገችው ነው። ራሴን ሳገኝ ጥሩ ላይ ሲሆን ወደ እናንተ በሚገርም ሁኔታ እመጣለሁ እንደ ድሮ። እሺ አይ ፕሮሚስ። እሱን እናንተን ለማስደሰት ምክንያቱም ብዙ መስዋዕትነት የከፈላችሁልን ሰዎች ናችሁና እናንተን ለማስደሰት አይ ሆፕ የቻልኩትን ሁሉ እንደማድረግ ተስፋ አደርጋለሁ። እኔም ደስተኛ ሆኜ ወደ እናንተ መምጣቱ ቀላል ነገር አይደለም አይደለ? የሆነ የምትወዱት ሰው ደስ ብሎት ሲመጣ ደስ ይላል። ሰው ተከፍቶ የሆነ ብጠሉትም ተከፍቶ ስታዩት ይደብራቸዋል። ምን ሆኖ ግን ምናምን ትላላችሁ። ግን ብቻ ያ ሙድ እንዲፈጠር አልፈልግም። በደስታ የቻልኩትን አደርጋለሁ። ከዚህ በኋላ ሰላም ለእናንተ ወይም ሰላም ለኔ ይሁን። እነሱ እስኪመጡ አብራችሁ ጆሮ ያላዛባችሁ ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ
የጠረጠርኩት ልጌን ያልፈጠርኩትም ከሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ነይ ወደዚህ እንዴት ነው ጋሽ? ደህና እግዚአብሔር ይመስገን። ብሩ ደህና ነው? እግዚአብሔር ይመስገን ደህና አለን። እግዚአብሔር ይመስገን። ሰላም ናችሁ? ደህና ነኝ። እንዴት ነው? እሺ ሰላም ናችሁ? ደህና ነኝ። እግዚአብሔር ይሄ ሰሞን አልተገናኘንም። በገናው አግኝቻታለሁ ግን ተገናኝታችኋል? በገናው ተገናኝተናል። እሺ ጋሽ ሰላም ናችሁ? እግዚአብሔር ይመስገን። እንኳን አደረሱት ለጥምቀት ለገናም አንድ ላይ እንኳን አብራ አደረሰን እና እንኳን አብራ አደረሰን። አመሰግናለሁ እዚህ ስለመጣችሁ። እንግዲህ ጋሽዬ ይህንን ስል በእውነት ተሰምቶኝ ነው ከፍቶኝ ነው። ምክንያቱም እናትክል እንደምትወዱን አውቃለሁ። እኔና ሀይሚንም እናትክል እንደምትመክሩን መስዋዕት እንደምትከፍሉልንም አውቃለሁ። ግን ዛሬ በእውነት እኔ እንዲህ ማለት አልፈለኩኝም ጋሽዬ። ሀይሚንም ያስደስታት ነገር ስለሆነ ደስተኛ እንድትሆን ስለምፈልግ ያለውን ነገር ልነግሩት ነው። ትናንት ቤት ድረስ መታ አውርተን ነበረ ከልጆትም ጋር እና ቤትም ጫና እየተደረገባት ነው። በእኔ ጉዳይ ጫና እያደረጋችሁባት ነው ማለት ታረቁ፣ እንዴት እንዲሰላም አትሆኑ ምናምን የሚባሉ ነገሮችን ከብዷታል ሀይሚ ይመስለኛል እንዳለችኝ ከሆነ እና ጋሽዬ እኔም ውሳኔ ለመናገር ነው ለእርሶ ማለት ነው። ለቤተሰብ ያስረዳልኝ ስላለች እንደዚህ አይኔም በጨዋሽቼ ደፈሬ መጣሁትኝም ሁሉንም ነገር ለመናገር ነው ጋሽዬ። እኔም ትንሽ ጊዜ እረፍት ያስፈልገኛል። ጥሩ ስሜት ላይ አይደለሁኝም እና ከሀይሚ ጋር እንዲህ ስሎት እንዳይደብሮት ይገባኛል። አሁን ችግር የለም። ሀይሚ ጋር ከዚህ በኋላ እኔም መቀጠል አልችልም በእውነት እርሱን ስለማከብረው ስለምፈራውት ስለምወዱት ነው ጠርቼ እሷም ፍላጎቷ ስለሆነ ከዚህ በኋላ ጋሺ ጫና ያብዙባት ልጆትን ፍሪደም ኖሯት እንድትኖር እፈልጋለሁና የምትፈልገውን ህይወት ከዚህ በኋላ እንድትመራ እፈልጋለሁ። እንዲህ ስል ግን ይቅርታ እሺ ጋሺ። እኔም ከዚህ በኋላ የራሴን መንገድ እመራለሁ። እዚህም ላልኖር እችላለሁ። ትንሽ ራሴ ማግኘት ስላለብኝ በቃ ራቅ ወዳለ ቦታም ልሄድ እችላለሁ ምናምን፣ ግን ከዚህ በኋላ ከሀይሚ ጋር ላልገናኝ እችላለሁ ጋሺ። ትናንት ያለች ነገርም ስላለ ከዚህ በፊትም የተፈጠሩ ነገሮችም ስላለ እሷ ውስጧም ስለተጎዳ ጥሩ ሙድ ላይም ስላልሆነች ግዴታ ማድረግ ስላለብኝ ነው ጋሺ። ለእሷም ለእኔም ለሁላችንም ሲባል ነው። ጥሩ ነገር መለያየትም ፈጣሪ ባይፈቅደውም ሰውም ባይወደውም ጋሺ ይህንን ስናገር ግን በቃ ከልቤ ነው። ብሩክዬ እንዴት መሰለህ፣ እኔ የማይገባኝ ቋንቋ ባታወራኝ ደስ ይለኛል። በቃ ይሄ ቋንቋ አልገባኝም። እኔ የማይገባኝ ቋንቋ ነው ብሩክ። ለምን መሰለህ፣ ይገባኛል። አሁን አለ ችግር አለ፣ ችግር እንዳለ ይገባኛል። ግን ችግሩ መዋጥ አቅቶ ነው ጋሽዬ አንተ አይደለም የእሷው ደርስበታለሁ። እንግዲህ የእሷው ደርስበታለሁ። ቀላል ነው፣ በጣም ቀላል ነገር ደርስበታለሁ። ግን አንተ ችግሮችን በቃ ማስተናገድ አቃተክ ብሩክዬ። አዎ ከበደኝ በእውነት በጣም ብዙ ነገር እየተባልኩ ነበር። በጣም ብዙ ጫና ተሸክሜያለሁ። ከዚህ በላይ ግን አልችልም። እሷን መታ በቃ ውስጡ ያለውን ነገር ስትናገር እኔን እየተሰማኝ ነው እና ጋሽዬ በእውነት ከዚህ በላይ መቋቋምም አልችልም። ምንም ማድረግ ስለማልችል ለእርሶ ጠርቼ ለቤተሰቤ እንድትናገር እፈልጋለሁ ስላለች እንዲህ በጣም በድፍረት የተናገርኩትም ለዛ ነው ጋሽዬ። እኔ ደክሞኛል። ቀላል ደርስበታለሁ። ቀላል ግድ የለም። አሁን አንተ ክብደት ፈጥሮብሃል፣ ከብዶሃል። ነገር እኮ በጣም ከባድ ነገር በቃ አክብደህ አይተዋል። ግን በጣም እምንት ነገር ናት። ቀላል ነው። አንቺ ምንድን ነው የምትዩ? ጋሼ እኔ መወሰን ያለብኝን ወስኛለሁ። አንተ ደግሞ ልትረዳኝ ስላልቻልክ
ብሩኬን ትናንት አውርቼው ለቤተሰቤ ማሳመን እንዳለበት ምናምን ነገርው ነበር። አመሰግናለሁ። በዚህ አጋጣሚ ወስነ ለጋሽ ልታስረዳልኝ ስለጠራህን። እሱ የውሳኔ ቦታ አትግቢ። ወስነ ያገባሽ እኮ እየነገርኩህ ነው። ኖ አይደለም የሚባል ነገር የለም። የራሴ ነው። አንቺ አይደለም የምትነግሪው ውሳኔ። ከዚህ በኋላ ህይወት ስለሆነ ግዴታ መሆን ያለበት ነገር ነው። ውሳኔውን መናገር ስላለብኝ ነው የነገርኩት እንጂ መናገር መብት የለሽም ምናምን እንድትለኝ አልፈልግም። አንተ ልትረዳኝ ስላልቻልክ ነው ጋሽ። ያልገባህ ነገር ውሳኔው ላይ ነው። ስለወሰንክ አመሰግናለሁ እኮ ያው ሊነግርህ ስለወሰነ ነው። አክብሮ ጠርቶ ትናንት ያልኩትን ቃል ጠብቆ ዛሬ መጥቶ እንደዚህ ነው እሷን ፍላጎት የላትም ከዚህ በኋላ ምንም አልታገልም ብሎ ወስኖ መጥቶ ላንተ ስለነገረ ደስ ብሎኛል። አመሰግናለሁ። ጥሩ ነው ቆራጥነት ስለሆነ ማለት ነው። እሷ ያለችበትን እኔም ባወራው ላይሆን ይችላል እኮ እና እሷንም መረዳት አለብን ብዬ አስባለሁ። ከዚህ በኋላ እሷን የማትፈልገውን ህይወት ውስጥ ማቆየት ይከብዳል። ምንድን ነው የምረዳ? ግልጽ አይደለም የሚያወራው ግልጽ አይደለም የሚያወራው ነገር ብሩክን የሚያወራው ነገር ግልጽ ነው ግልጽ አይደለም። አይ ይሄ ግልጽ አይደለም። ይሄ ማለት ዛሬ እንኳን አትረዳኝም ማለት ነው። ተረዳኝ። እኔ እኮ ኦልሬዲ አሁን አንተ አውርተን የለ በዚህ ነገር ላይ አወራን እኮ ግን አንተ አንድ ሰዓት 2 ሰዓት አላወራንበትም እንዴ እኮ በእኔ ሳይድ ሆነህ ደግሞ ልትረዳኝ አልቻልክም። ብዙ ነገር አወራን። አንተ እያሳሰበህ ያለው ነገር የኔና ብሩኬ መለያየት ነው። እንዳንለያይ ትፈልጋለህ። የሰው ልጅ ደግሞ አልሆን ካለ በመሃሉ ያለው ግንኙነት አልሆን ካለ መለያየት አለበት። እኔ ደግሞ ሁልጊዜ በእንደዚህ አይነት ነገር መኖር አልፈልግም። በእንደዚህም አይነት ሁኔታ መቀጠል አልፈልግም። ለምሳሌ በቃ እኔ ደስታ ነው የሚገባኝ። ከዚህ በኋላ ደስተኛ ሆኜ መኖር እፈልጋለሁ። ሁሌ ደግሞ ከሰው ጋር እየተጋጨው እንደዚህ በዚህ ውጪ በዚህ ረጂ እየተባባልኩ ከአንድ ሰው ጋር መኖር አልፈልግም። እና ለዛ ነው ትናንትም ቢሆን ሄጄ ላንተ መናገር እንዳለበት አስገድጄው ተናግሬው የመጣሁት። ስለዚህ ለዚህ ነው አመሰግናለሁ የሚያልኩ። ብሩክ ምን ችግር እንዳለው አውቀሻል? እኔ ስለሱ ችግር ከዚህ በኋላ ማወቅም አይጠበቅብኝም አልፈልግም ማወቅ። እንዴት አታውቂም? ጋሽ ያልገባህም አሁን እኔ እየተረዳኸኝ አይደለም። በቃ ያስጨንቃል። ከዚህ በላይ አትጫኑኝ። በቃ ጋሽ ያይ በእውነት እኔም የምር ወስኜ ስለመጣሁ ይቅርታ እንደዛ ስል እግዚአብሔርን አርሃባ እና እግዚአብሔርን እንደናል ነገር ነው። አሁን የሁለታችሁ ስምምነት የኔ ስምምነት ነው። የኔ ይገባኛል ጋሽ። ግን እኔ ብችልና ሁሉንም ነገር ሰላም ባደርግ እኮ ደስ ይለኛል። ግን ሞከርኩኝ፣ ሊሆን አልቻለም። ምንም ማድረግ አልችልም ጋችዬ። በእውነት እሷንም አያስጨንቋት። ሃይሚ የራሷ ውሳኔ ላይ ናት። ብሩክ አንድ ያልጠየቁ ነገር አለ። ምንድን ነው ይሄ? ውስጥ በቃ እስኪ ውስጥህን ዝርግፍ አድርገህ እስኪ ንገረኝ። በቃ የውስጥህን አውራኝ። በቃ ልረዳ በቃ የሷው ተረድቼዋለሁ። ልረዳውም አልረዳውም ታወራዋለች፣ ያላትን ታወራዋለች። አንድ ሳይቀር ታወሪኛለሽ። እኔ እኮ ማወራውና ያላወቅከው ነገር የለም ጋሽ። ሁሉንም ታውቃለህ አይደል? ከእንደ አዲስ ማውራት አይጠበቅብኝም። ቅድም እኮ አልመለስሽልኝ። ብሩክ የሚያወራውን ነገር የሚናገረው ነገር ትክክል ነው ትክክል አይደለም ነው ያልኩሽ። እኔ ደግሞ እያልኩ ያለሁት የእሱ ንግግር ትክክል ሆነም ትክክል አልሆነም እኔ ጋር ምንድነው ይሄ እኔ ጋር የሚፈጥረው ትርጉም የለም። ገባህ አይደለ? ከዚህ በኋላ ደግሞ በሱ ሳይድ ሆኜ እሱንም መረዳት አልፈልግም። ምንም ብትሉኝ ደግሞ ከዚህ በኋላ እኔ ማንንም አልሰማም። ማለት እኔ ስላከበርኩ አባቴ ስለሆንክ ለኔ ብለህ ስለሆነ እንደዚህ የምትታገለው አንተንም ስለተረዳውክ ነው ለብሩኬ ነግሬው ምናምን ማድረግ የሌለብኝን ነገሮች አድርጌ አሳምኜ እንዲያወራክ እንትን ያልኩት ማለት ነው። እና በቃ ይበቃል ጋሼ። እኔ ከዚህ በኋላ በቃ የራሴን ህይወት መኖር እፈልጋለሁ። ደስተኛ መሆን ነው የሚገባኝ። ደስተኛ መሆን እፈልጋለሁ። ደስተኛ መሆን እኔ አሁን ማለት ነው ጋሼ ምንም ብለህ ብታሳምነኝ ራሱ ከዚህ በኋላ እኔ እንኳን እሱን ደስተኛ ላደርገው አልችልም። አንተ ደስተኛ የሆንክበት ህይወት ውስጥ ስትገባ ነው ያንንም ሰው ደስተኛ የምታደርገው። ስለዚህ እኔ ደግሞ ደስተኛ ማድረግ አልችልም ከዚህ በኋላ እሱ በእርግጠኝነት ማለት ነው። ደስተኛ ካላደረኩት እኔ ደስተኛ ካልሆንኩ እሱን ደስተኛ ማድረግ ስለማልችል ደስተኛ ማላረግውን ሰው ደግሞ እሺ ብዬ በሰው ግፊት ተገፋፍቼ ምናምን አብሬው ሆኜ እያሰቃየሁት መኖር አልፈልግም። እና ብሩኬ ደግሞ በቃ እንድትሰቃይ አትፍቀድ። ለመሰለ እኔ አንተን ደስተኛ ማድረግ አልችልም። መጀመሪያውንም እኔ ደስተኛ ስላልሆንኩኝ ማለት ነው። አሁን ከዚህ በኋላ ጋሼ ተጭኖኝ ምንም ብሎኝ አሳምኖኝ እንኳን ብገባ ካንተ ጋር አብሬክ እንኳን ብሆን ደስተኛ ስለማልሆን ወይ ለሰው ብዬ ነው ማደርገው። ደስተኛ ላይ
ጋሽ ይቅርታ አሁን ደስተኛ ባልሆን እንኳን ደስተኛ አላረገውም ያለችው አይደል ሳሎን ብገባበት ሃይሚዬ እኔ እዚህ ጋር የመጣሁበት ምክንያት በእውነት ጋሽዬንም አክብሬ እንዲህ መናገር እየፈራው ነው ታውቂያለሽ በአባትሽ ፊት የምነግርሽ እኔም ወስኜ ነው ጋሽዬ የመጣሁት የምትናገረኝ ነገሮች ምናምን አንዳንድ ነገሮች የሆነ ልቤን ይሰብረዋል የልቤን ንጽህና እያወቅኩኝ እኔን ካላመነች ለማን ብዬ ነው የምታገለው እስከ መቼ ነው እንዲህ የምንቀጥለው እያለች ነበር ልክ ናት እስከ መቼ ነው የምንቀጥለው ግን በጣም ብዙ አይን ያለብን ልጆች ነን በጣም ብዙ የሚቀናብን ሰው አለ ያ ግልጽ ሆኖ እያወቀችው ከወሰነች እኔ ምንም ላደርግ አልችልም ጋሽዬ እኔ ክብሬንም ዝቅ አድርጌ በቃ ከዚህ በፊት ብዙ ጊዜ ክብሬን እያልኩ አላዳምጥም እያልኩ በቃ ወደ ዘይጅም እያልኩ ምናምን ብዙ ተዛልቀናል ከሃይሚ ጋር ግን በእነዚህ ጊዜያቶች ውስጥ ጋሽዬ በጣም ራሴን ዝቅ አድርጌ ነበር ከዚህ በኋላ ደግሞ ይበቃል ጋሽዬ እኔ አሁን እሷ ማትፈልገው ህይወት ውስጥ አስገድቼ ግቢ ማለት ኖር ነው በእውነት ማንም አያደርገው እስካሁንም እንደዛ ያደረኩትኝ ያንን ማንነቴን ላለመመለስ በጣም ጠራያለሁ በእውነት ጋሽዬ በጣም ጠራያለሁ ለሷም ሰላም የሚሰጣትን ነገር ማድረጉም የተሻለ ነው ልጆችም ናት እንግዲህ አሁን ጊዜውም የዘመነ ነው አይደል እንደ ድሮ አይደለም በነፃነት ነው ያደግነው እግዚአብሔር ይመስገን ልመልስ ብሩክ አንድ ነገር ልጠይቅ አሁን ከሷ ከሃይሚ ተለያይተ ሰላም ታገኛለህ ብሩክ አንተ እኔ ይመስለኛል ጋሺ በእውነት አሁን ካለውበት ሁኔታ አሁን እየተሰማኝ ካለው ስሜት መለያየቱ በጣም ሰላም የሚሰጠኝ ይመስለኛል በእውነት በቃ እስከ መቼ እየታገልኩ እሷም ሞክራለች ከዚህ በፊት ባለመግባባት ሁለታችንን ብዙ መንገድ ሳትን እኔ የምናገራቸው ነገሮች ልክ አልነበሩም ያ ነገር እንዳይፈጠር በጣም ብዙ ጥሬ ነበረ አሁን ግን ጋሽዬ እኔ እንጃ ሰላም የሚሰጠኝ ያ ነው የሚመስለኝ በጣም ብዙ የሚያዝንብን ሰዎች አሉ ከቤተሰብ ጀምሮ ከጓደኛ ጀምሮ እኛን የሚወዱን ሰዎች ጀምሮ ብዙ የሚያዝንብን ሰው እያለ ግን እንደዚህ አይነት ውሳኔ ለወስን ይቻንኩ ለዛ ምንም በቃ ምንድነው ያስቀየምሽ ያለውን ስሜት እኔ ነኝ የማውቀው ጋሽ በእውነት ያስቀየምሽ ምንድነው እኔ ካስቀየምኩት በላይ እሱ ያስቀየም በእግዚአብሔር ነገር በቃ ያስቀየምሽ እኔ ብዙ ያጠፋሁት አለ በቃ ሁሌ እኔ ነኝ አይደል ማጠፋው ጋሽ አሁን እኔ ያወራኝ ውሸት ነው እንደሚያወራኝ እኔ ውሸት አንቺ አጠገብ እኮ ነው እያወራው ያለው አንቺ ልጅ ጋሽ ይኸውልህ እኔም መስማት ያለብህ ነገር እኔ በቃላት ሊሆን ይችላል ልቡን የሰበርኩት እሱ ግን እኔም በተግባር በሚያደርጋቸው ነገሮች ነው ስብርብር ያደረገኝ ስለዚህ በጣም በጥያታለሁ ጋሽ እንደዚህ ምን ልትወስን ያደረጋት የራሷ አለ እኔም ስህተት የሰራው ትልቅ ስህተት አለ ብቻ ብዙ ያስቀየምኳት የበደልኳት ነገር አለ እና ለሱም ነገር ይቅርታዬን ጠይቄያለሁ እስከ መንበርከክ ደርሻለሁ ፕሮግራም ብዙ ሰው አዘጋጅቼ እስከ መዋረድ ደርሻለሁ ጋሽዬ እና እሱን ማለፌ ዝም ብዬ ቁጭ አይደለም ብሩክ ያለ አይደለም አይ እንተው ይቅርታ ጋሽዬ ሳስቆሞት ይቅርታ ግን እንተና ሃይሚን ጫና እንዳያደርጉባት የምፈልገው የኔም ጥፋት አለ ብዙ ነገር ተናግሬያታለሁ ማለት ጥሩ ጊዜ ከሷ ጋር እንዳሳለፈም ሰው ሆኜ ሪስፔክት ሳላረጋ ብዙ ጊዜ አመነጫጭቂያታለሁ ምናምን የራሷም እውነት አለ ጋሽዬ እዚህ ጋር መዋሸት አልፈልግም ምንም ማለት አልፈልግም እሷም ላይ ጫና እንዲበዛ አልፈልግም እሺ እናንተ ጨርሳችሁ በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነገር የምትሉት ለምን ትቆሳሰላላችሁ ገና ጋሽ አንተ ጋር የመጣ ነው መለያየታችንን ለመናገር ነው እንዴ ነሽና እስከ መለያየት እኮ ተቆሳስላችሁ እኮ ነው ከጨረሳችሁ በኋላ እኮ ነው እሱም ውስጥ ቆስያለሁ ነው የምትዩ ምንድነው ቆሰልሽው ምንድነው የቆሰልሽው ያቆሰለሽ ምንድነው እኔ እሱ እንዲህ እያወራኝ ነው እንዴ እኔ ጦር አይደለም ምንድነው ብላ ላትረዳኝ ነገር ምንድነው ይሆንሽው ብላ አይ ኖ ምንም አንቺ የምታስረጂኝ ነገር ምንም ሆነ እንትን ይሆን በቃ የምታስረጂኝ ነገር ፋራ ሌለው ነገር የምታስረጂ ግልጽ አይደለም ማወራው እኔ እግዚአብሔርን ፋራ ሌለው ነገር እያስረዳሽኝ ነው ያለው ግን እሱ መሰረቱ እየተናገረ ግን መሰረት እያወራኝ ነው ግን ውሸት ነው እውነት ነው ይሄም ያወራኝን ማለት ነው ውሸት ከሆነ አይ ጋሺ እንዲህ ነው አባቴ ይሄ የሚናገረው ነገር እንዲህ ነው አይ በዚህ ትክክለኛ ነው ትክክለኛ ስለሆነ ነው ውሸት የለም አዎ አንዳንድ ነገሮችን ተናግሬዋለሁ በመናገረው ነገር ልቡን ሰብሬው ሊሆን ይችላል እኔ ደግሞ በተግባር ልብ የተሰበረ ሰው ነኝ
ከቃላት ደግሞ ተግባር ይበልጣል። ቃላት ምናልባትም ኖርማል ነው። ያው አንዳንድ ጊዜ ማንኛውም ሰው በቃላት ብዙ ነገር ሊያስቀይምህ ይችላል። ይሄ በእኔ አልተጀመረም። እኔ ደግሞ ውስጤ ላይ የተጎዳውን ጉዳት ነው በአንደበቴ አውጥቼ የተናገርኩት። ይሄ ደግሞ ብሩኬ አንተን ልብህን ሊሰብርህ አይገባም፣ ልታዝንም አይገባም። ካዘንክም ደግሞ በእኔ ምክንያት ከሆነ ልብህ የተሰበረው የቆሰልከው በእኔ ምክንያት ከሆነ በጣም ይቅርታ ለሱ። ግን ደግሞ አሁን በይቅርታ በምናምን የምንመለሰው ነገር የለም። እኔ አሁን እዚህ ጋር አልጎዳሁትም ብዬ መዋሸት አልፈልግም። በጣም ብዙ ነገር አድርጌ ሊሆን ይችላል እና ደግሞ 1 ዓመት ከምናምን ኦልሬዲ አሁን 2 ዓመት ሊሆነን ነው። ይህን ሁሉ ጊዜ አብሮ እንዳሳለፈ ሰው ደግሞ መለያየታችንን ስነግረው ልቡ ሊሰበር ይችላል። ጋሺ አሁን እንድትረዳኝ የምፈልገው ማለት ነው። ምክንያቱም የ1 ወር ቆይታ የ2 ወር ቆይታ ራሱ የ2 ወር ጓደኝነት ራሱ በአንድ ቀን ሲፈርስ ሰው ያዝናል አይደለ? እንኳን የኛ ደግሞ በጣም ብዙ ውጣ ውረዶችን አብረን አልፈናል፣ ብዙ ነገር አሳልፈናል ምናምን። ያው ይሄን ነገር በቃ እንለያይ ስለው ሊያዝን ይችላል። ግን እንለያይ ያልኩት ደግሞ በማን ጥፋት ነው ካልከኝ በራሱ ጥፋት ነው። እኔ አጥፍቻ አይደለም እዚህ ጋር እኔ አይደለሁም ብዙ ነገር የተባልኩት። ምናልባት ብዙ ነገሮችን እየተባለ ስለሆነ እኔ ንጹህ ነኝ ስላለ ከጎኑ መሆን ሊኖርብኝ ይገባል። ግን ደግሞ እኔ ደግሞ በቃኝ እያልኩኝ ነው። እኔ ነኝ ያሳለፍኩትን ማቀው፣ እኔ ነኝ የሆንኩትን ነገር ማቀው። በቃ ሴት ልጅ ደግሞ ጋሼ ማወቅ ያለብህ ነገር አንተ ሴት ልጅ እኔ ብቻ አይደለሁም ያለሁክ፣ ብዙ ሴት ልጆች አሉክ። እንደ ሴት ልጅ ሌላም ሴት ልጅ እንዳለው ሰው ተረዳኝ። በቃ ሴት ልጅ ታግሳ ስትቆርጥ ትቆርጣለች። እና ደግሞ አንዳንድ ጊዜ ምናልባት ወንድ ልጅም ሲቆርጥ ሊቆርጥ ይችላል። ግን ደግሞ ሴት ልጅ ለምንድን ነው የምትቆርጠው ማሰብ አለብህ። ሴት ልጅ በጣም ላላት ነገር ዋጋ ትከፍላለች፣ ብዙ መስዋዕትነትን ትከፍላለች። ግን ደግሞ ብላ አልሆን ሲላት ትለያያለች። እና በቃ ይብቃ ከዚህ በላይ ብሩክ እስኪ ላውራት እችልች አንተን በተናጠል ላውራ እፈልጋለሁ ብሩክ። አንተን በተናጠል እሷን በተናጠል እስኪ ላውራት። ጋሽ ችግር የለውም ግን ላውራት። እኔ በእውነት ልንገሩ፣ እኔ በዚህ ላይ ቡራ ከራዩ ብላችሁብኝ እንትን ብላችሁኛል። እስኪ እኔ የመጨረሻ ቃሌ ልንገሩት ጋሽ፣ በእውነት እኔ እንጃ። እኔ አባት ፍቅር አላውቅም። እንደ አባት ሆኖ ብዙ ነገር ያደረጉልኝ ሰው እርሶ ነው። እኔ ከዚህም በኋላ የእርሶንም ፍቅር ማጣት አልፈልግም። ከእርሶም ያለኝ ግንኙነት እንዲቋረጥ አልፈልግም። ግን እግዚአብሔርን ነው እኔ አሁን እዚህ ጋር እርሶን ማስከፋት ምናምን ሊሆን ይችላል። ግን ከዚህ በኋላ ከሀይሚም ጋር መቀጠል ሰላምን የሚሰጥ ነገር አይደለም። ጋሽዬ በቃ እስኪ አግኝቼ በውስጥ ላውራት። እኔ ችግር የለውም ግን በእውነት ነው የምሎት ጋሽዬ፣ እኔ ሰው የማይፈልገው ህይወት ውስጥ ታግዬ ማስገባት አልፈልግም። በቃ ይሄን የመጨረሻ ቃል ጋሽ ላግኝ። በቃ እኔ ላግኝና በቃ እኔ ችግር የለውም መገናኘት እኮ እንገናኛለን። ግን ጋሽዬ እንዲህ ሲል ይቅርታ ምንም የሚለውጠው ነገር የለም ማለት ተገናኝተንም ብናወራ ምንም በእውነት እኔ የምመለስበት ነገር የለኝም ከዚህ በኋላ። ሀይሚንም እባኮትን የኔ ጥፋት በጣም ብዙ ትልቅ ነው። ብዙ ነገር ሰብሬያት ሊሆን ይችላል፣ ብዙ ተስፋ አስቆርጫት ሊሆን ይችላል። መጨረሻውን ሳላቀው የትዕግስቷን መጨረሻ ሳላቀው እዛ ደርሼ ሊሆን ይችላል እና ልክ ናት፣ በራሷ መንገድ ልክ ናት። በቃ ጋሽ ልክ አይደለም። አይ አይደለም፣ የሰው ልጅ እኮ ይሳሳታል። ልድፈርህና አንተም በቃ እኔ በጣም እወድሃለሁ፣ እግዚአብሔርን በጣም እወድህ ልጅ ነህ። ልድፈርህና አንተም ልክ አይደለም፣ እሷም ልክ አይደለች። በቃ ልክ አይደለም። ይገባኛል እኮ ጋሽዬ፣ ግን አሁን ሁለታችንም እስከ መች ነው እንደዚህ የምንቀጥለው? እኔ ደግሞ እኔ እንጃ የፈለገ ጥፋትን ባጠፋ ምንም ብል ዝቅ ብዬ ይቅርታ እስከማለት ደርሼ ያንን ይቅርታ ያልቀበልም ከተባለ ከዛ ቤት መውጣት ነው ያለብኝ አይደል? ሰው ከገገመ እኮ ልትመልሳችንም ጋሽዬ። እኔም አሁን ላይ እኔም ውሳኔ እንወስኛለሁ። በቃ እኔም ከዚህ በኋላ ከሀይሚ ጋር ምንም አይነት ግንኙነት ሊኖረኝ አይችልም። እንደ ሰው ጥሩ ህይወት እንዲኖራት መልካሙን ሁሉ እንዲገጥማት እመኛለሁ። በእውነት ብሩኬ፣ እኔ ደግሞ አንድ ነገር ልንገርክ። ምናልባት የጋሽዬን አባትነት አታጣውም፣ ማወቅ ያለብህ ነገር ማለት ነው። የኔ እናንተ ግንኙነት ተቋረጠ እንጂ የቤተሰብ ግንኙነት እንዳይቋረጥ ነው አይደለ? ይሄን ያክል የምጥረው በፍቅር እንለያይ እያልኩ የነበረው። ስለዚህ በቃ በፍቅር ከተለያየን ምንም የሚሆነው ነገር የለም።
ጋሽዬ ምን ያክል እንደሚወድህ እያወቅኩኝ ይሄ ሊያሳስበህ አይገባም። ገባ? በፈለከው ጊዜ መተህ መጠየቅ ትችላለህ። እኔም የሙሽን እናትነት ማጣት አልፈልግም። ሌላው ካቢ ይሄ መካብ አይደለም። ኖ መካብ አይደለም። እየካብኩኝ አይደለም። እናንተ ተለያይታችሁ እኔ ውስጤ እንትን ይላል። ብሩክማ አገኘዋለሁ፣ አንቺማ አገኝሻለሁ። ይሄ ሌላው ካቢ አይደለም እኮ። ውስጥህን ሰላም ላይ ሰማህ ይችላል ምናልባት፣ ግን ደግሞ በቃ መሆን ያለበት ነገር ስለሆነ ነው ጋሽዬ። በቃ ሰላም ላይ ሰማህ ይችላል፣ ለየብቻ ስታገኘን ሊደብርህ ይችላል፣ ምናምን መሆን የሌለበት ነገር ሊሆን ይችላል፣ ግን ደግሞ ግዴታ መሆን አለበት። ይሄን ደግሞ ማድረግ ያለብህ ለኔ ስትል አድርገው። በቃ አይ የምትል ከሆነ ደግሞ ጋሽዬ እኔ ምንም ብትለኝ ምን እኔ በቃ የራሴን ህይወት እኖራለሁ፣ አለቀ። ምክንያቱም እኔ ተገድጄ ወይ የሆነ ነገር የምኖረው እንትን የለኝም። ይሄን ያክል ራሱ ለቤተሰቦቻችን በጣም ትልቅ የሆነ ሪስፔክት ስላለኝ ነው እንደዚህ መሆነው እንጂ እኔ ኦልሬዲ ወስኜ ጨርሻለሁ። እኔ ዳለማ እኔ ዳለም በቃ ብሩክ የእናንተው እሺ ብያቸዋለሁ። በቃ አንተን መለያየት ነው እሷን በቃ ይበቃናል አይደል የምትሉት? እኔ ላለም እኔ ልምላለም እኔ እልም አይሰጠኝም እንዴ? እኔ ላለም በቃ እኮ አንተ ልታልም ትችላለህ ስለ ሁለታችን ነው። አንተ ደግሞ የምታልመው ህልም ስለ ወደፊታችን ስለ ሁለታችን ነው። ስለዚህ ያ ነገር ደግሞ መሆን የለበትም። በቃ ጋሽዬ እኔም አንተ በማይሆን ተስፋ መኖር የለብህም። ሴት ልጅ አንዴ ከሆነ ነገር ከወጣች በኋላ የራሷን ህይወት ነው የምትኖረው። ማወቅ አለብህ ጋሽዬ። ደግሞ ከኔ የተሻለ ታውቃለህም፣ ብዙ ነገሮችን ታውቃለህ። ከአንተ ብዙ ነገር ተምሬያለሁ። ብዙ ነገሮችን አስተምረኸኝ፣ ብዙ ነገሮችን መክረኸኝ እዚህ አድርሰኸኛል። ለዛም ነው እንደዚህ በስነ ስርዓት እስካሁን ድረስ የሆንኩትኝ እንጂ እንደ ማንኛውም ሰው በጣም ብዙ ነገር ሆን ነበር፣ እንደ ማንኛውም ሴት ልጅ ማለት ነው። ግን አንተ በስነ ስርዓት ስላሳደግከኝ፣ ለአንተ ክብር ስላለኝ በጣም ብዙ ዋጋ ከፍያለሁ። ከዚህም በኋላ ያው ለአንተ ክብር አለኝ። ግን ደግሞ እኔንም ተረዳኝና ከዚህ በኋላ መሆን ያለባቸው እኔ አሁን በዚህ መንገድ ልሂድ፣ አሁን በዚህ መንገድ ልሂድ እስኪ ጋሽ ሰማኛ አይደለም ማለት ነው። ሃይሚያ አሁን ጥሩ ነው፣ ጥሩ አመጣጥ መጥተሻል። አሁን በቃ ብሩክም እምቢ ብለዋል፣ ሃይሚም እምቢ ብላለች። በቃ ተረጋግቼ ከቤት ልተኛ፣ ልነሳ፣ ልብላ፣ ልጠጣ፣ በቃ እንቅልፍ ልተኛ ነው አይደል አባባለሽ? ጋሽ እኔ ልንገርህ፣ እውነቱን ልንገርህ አይደለ? እኔ ይህን ግንኙነት በሰላም እንድንፈታ የፈለግኩት በእውነት እንትን በቃ ከዚህ በላይ አልፉ። በእውነት እኔ እየደበረኝ ነው። እርሶንም ማርከም አልፈልግም። እሺ አልኳችሁ እኮ እሺ አልኳችሁ። እኔ የምፈልገው ጋሽ ዛሬ በምክንያት ለእርሶ መናገር የምፈልገው ነገር ስላለ ነው። ቤት ጫና እየበዛባን ነው በእኔ ጉዳይ ይመስለኛል ሃይሚ፣ እና እሱን ነገር ብቻ እሺ ብሎ እንዲቀበሉኝ ነው የምፈልገው። እኔ ደግሞ ይሄን ነገር እንድታደርግልኝ የፈለኩት ብሩኬ ምንድነው፣ ጋሼም ዛሬ በብሩኬ ፊት ነው የምነግርህ እውነቱን። እኔ ነገ ከነገ ወዲያ የራሴ ህይወት ይኖረኛል እያልኩኝ ግልጽ አድርጌ እያወራሁት አይደለም። የራሴ ህይወት ማለት ምንድነው፣ ነገ ሌላ ጓደኛ ይኖረኛል፣ ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔን በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ነገ ከነገ ወዲያ አንተ ገና ለገና ወደፊት ህልም ስላለ ብቻ እያለምክ በእኔና እሱ ግንኙነት ተስፋ እያደረግ እንድትኖር አልፈልግም። ለመሰለ ነገ እኔ ሌላ ሰው ሳመጣ ከሌላ ሰዎች ጋር ከሌላ ቤተሰቦች ጋር በስነ ስርዓት ራሱ በፍቅር አትቀመጥልኝም። እውነቱን ስነግር ስለዚህ ስትይጂ አዎ እሱን ነው እየነገርኩ ያለሁት። ግልጽ አድርጌ ምንም ሸፋፍኜ ማለፍ አልፈልግም። እውነቱን ስነግርህ ነገ እኔ ራሴ ህይወት ይኖራል። እኔ አሁን ይሄን በብሩኬ ፊት ነው፣ ይሄ ራሱ ልቡን ሊሰብረው ይችላል። ምናልባት የማወራውን ነገር ስለማቅ ነው፣ በደንብ ነው የማውቀው። ጋሺ አሁን አንተ ነገ እኔ ሌላ ጓደኛ እኔ ሌላ ፍቅረኛ ይዤ መጥቼ ሽማግሌ እንኳን ቢገባ አትቀበልልኝም። ጋሺ ጓደኛ ልትጂ ጉድጓድ ግቢ ዝም በይ። እኔ የማይገባኝ ቋንቋ አትናገሪያ። በቃ ይሄ የተጨመላለቀ ነገር አታውሪብኝ። እኔ እሺ ብያለሁ። ለአሁኑ አልሰማሽም። በቃ ይሄ የማልሰማው ነገር ሌላ ጓደኛ እንጂ ምናምን ነገር እንዲህ ኧረ እባክሽ ጓደኛ። እሺ እኔ ደስተኛ አልኩን። ይሄ ነው የሚያስደስትሽ? ይሄ ነገር ነው እንደሚያስደስት ለልጆት በቃ የሚያስደስት ከሆነ አባታችን እኔ ላለም ያደረገውን ያደርጉለት እባክህ። አሁን እኔ ላለም ብያለሁ። ላስብበት ነው። እንደዛ ከሆነ ጋሼ እኔ ካንተ ምንም አልጠብቅም። በቃ ምናልባት በዚህ ሳምንት ብቻ ነው እኔን እዚህ የምታገኘኝ። ከዛ በኋላ እኔ ወደ አንተ ምንም ማመጣው ነገር የለኝም። ምክንያቱም አንተ ከብሩኬ ውጪ ሌላ ሰው ማሰብ ስለማትፈልግ ማለት ነው። ጋሽዬ
እኔ እግሮስትም ስር ወድቄ ለምናለሁ። እሷ የምትፈልገው ነገር ብቻ ያርጉላት በእናትህ። እኔ አይ ከዚህ በኋላ እኔ ወደ እንትንም አልገባም። በቃ ከሃይሚ ጋር በፍቅር እንለያይ ከሆነ እንለያይ። ሃይሚ ሌላ ነገር ውስጥ አልገባም። በቃ ትለያያላችሁ በቃ። አይ ሌላ ነገር ውስጥ ለመግባት ሳይሆን እውነቱን መናገር ስላለብኝ። ለምን እኔ እየተሰማኝ ያለው ስሜት ነገ ከነገ ወዲያ ቤተሰቦቼ አይቀበሉም። ሌላ የማይነጋገሩት ንግግር ስትናገሪ ነው የማይሆን ንግግር አለ አይደለም እንዴ? የማይሆን ንግግር፣ የሚደብር ንግግር እንዲህ ይዛለው እንደዚህ ምትጂው ማን ነው? እኔ ጋር መደባበቅ ምናምን አይመቸኝም። እውነቱን ነው የምናገረው። አዎ ግልጽ ነው። እውነቱን ነው የምናገረው። ነገ የነገ ተስፋዬን ደግሞ በስነ ስርዓት መስመር አስይዤ መሄድ ለካ ራስሽ የፈተልሽው ነገር አለ ማለት ነው። በዚህ አይነት ራስሽን የፈተልሽው ነገር አለ ማለት ነው። ያዘጋጀሽው ነገር አለ፣ ያዘጋጀሽው ነገር አለ ወይ ነው? እኔ ግልጽ ነው የማወራው። እኔም እንዳንቺ ግልጽ ነው የማወራው። ነገ እኮ ህይወት ይኖረኛል። ለሱን ደግሞ አምነህ መቀበል አለብህ ጋሽዬ። አይ የምትል ከሆነ ደግሞ በቃ ችግር የለውም። እኔ የራሴን ህይወት ነው የራሴ መንገድ። እኔ እናንተ ስለ ሁለታችን ልታለም አልፈልግም ጋሼ። በቃሽ። እኔ ግን ይሄ ነገር አልሜበት ነገሩ ላለምበት እኔ ብሩኬ ካንተ መጥቶ ስላወራሁ አመሰግናለሁ ጋሼ። ግን የመረዳት ፍላጎት ስለሌለህ እኔን ነገሩ ገብቶሃል ነው? የሆነ ቃል አንዳንድ ቃላት የማይገባ ቃላት ከዚህ በኋላ እኔ አሁን ጥሩ ሀሳብም አይኖረኝም። ለመሰለ ግዴታ ቤተሰብ በፈለገው መንገድ መሄድ የለም። ንግግርሽ ይገባኛል ጋሽ። አሁን እኔ ከአንተ እየተረዳው ያለሁት ነገር ምንድን ነው? አንተ አሁን ልክ የድሮ ሰዎች ምናምን እንደሚያደርጉት የድሮ ባህል ምናምን እንዳለው ልክ እንደዛ ነው እያደረክኝ ያለው። የድሮ ሰው ምንድን ነው የሚያደርገው ካልክ በቃ የሆነ ቤተሰብ ጋር የሆነ ቤተሰብ እንትን ይላል። ስለ ልጆቹ ግንኙነት ግድ አይሰጠውም። ሁለቶቹን የዛም ሰውዬ ልጅ የዚህም ሰውዬ ልጅ ይመጣሉ፣ ይገናኛሉ። ግዴታ ማግባት አለብሽ፣ ግዴታ ማግባት አለብህ ይባላሉ። ይጋባሉ፣ ይኖራሉ። አብራችሁ መሆን አለባችሁ ይባላሉ፣ ይኖራሉ። ደስተኛም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ይሄ የእድል ጉዳይ ነው። አንተ አሁን እየሆንክብኝ ያለው እኔ ላይ እንደዛ ነው። ስለዚህ እኔ ደግሞ እንደዚህ እንዲሆን ስለማልፈልግ የራሴን ህይወት እኖራለሁ። የሆነ ነገር ስትናገሪ ተሰማኝ አይምዬ። ያልሆነ ነገር ስትናገሪ እኔ ከሱ ጋር ተለያይቼ ተስፋ እያደረክ ነገ እንዲጨልም አልፈልግም። አንዴ ላውራክ። ሃይሚና አንተ አገናኛችሁ ሰው ነው እግዚአብሔር ነው? እግዚአብሔር ነው አይደለ? እሰይ እሰይ። እግዚአብሔር ደግሞ አሁንም አይለያችሁ። አሁን ፍጠሩ እንጂ እግዚአብሔር አይለያችሁም። እኔ በዚህ ሐሳብ እስማማለሁ። በዚህ ሐሳብ እግዚአብሔር እንደማይለይ እርግጠኛ ነው። አይለያችሁም እግዚአብሔር። እስኪ ተንፍሱ፣ እናንተም ተንፍሱ፣ አንቺም ተንፍሺ፣ አንተም ተንፍስ። በቃ እስኪ ተንፍሱ ሁለታችሁ። እኔም ላስብበት። አይ በቃ ሁለታችንም ተለያይተናል ብላችሁ እንትን እንዳትሉኝ፣ እኔን እንዳትገፉኝ። የሁለታችሁም ሐሳብ ተቀብያለሁ። እኔ ማታ መርምሬሻለሁ። ችግሩ ንገሪኝ ብዬ አውርቼሻለሁ። ያወራሽ ያው ዝም ብሎ ነው፣ ዝም ብሎ ነገር ነው። በቃ እንዲህ ነው አወራሽ። ቁልፍ ነገር አወራኝ። እሱ የሚገባኝ ነገር አንቺ መቼም ይሁን አወራሽ ጋሺ። በቃ እሷንም መረዳት አለብን። ተረዳኋት። በቃ ይበቃናል። ከዚህ በላይ እሷንም አናስጨነቅ። እርሱንም በጣም አከብሮታለሁ፣ ወዶታለሁ። እግዚአብሔር ካለ ሁሉም ነገር አሁን እግዚአብሔር አይለይም። ለመለየት እግዚአብሔር አያገናኝም። ለመለየት እግዚአብሔር አያቆራኝም። እግዚአብሔር አንድ ያረጋቸዋል። አሁንም አንድ ያረጋቸዋል። እኔ ብቻ በቃ ተለያይተናል ብላችሁ እንትን አትበሉኝ። እኔ በቃ አንተም ሳገኘ እሷም ትሄዳለች። እሷ ውስጤ ነው አለችው። ብሩክዬ ያስቀየመች ነገር ካለ ነግረኸኛል። ከዚህ በላይ ግን አላስቀየመችው ይመስለኛል። ከዚህ በላይ አስቀየመች አይመስለኝም። ከዚህ በላይ እሷም ከዚህ በላይ እሺ፣ ሌላ ነገር አለ። ሌላ ነገር እያወራው ነገሮችን እያሰፋው አሁን ከዚህ በላይ ካወራውኝ እየተወቃቀስን ነው የምንሄደው። መወቃቀስ ደግሞ ለማንም አይበጅም። ጋሼ ማወቅ ያለብህ ነገር ለማንም አይበጅም። ለሁለታችንም፣ ለኔም ለሱም ለማናችንም አይበጅም። ስለዚህ ያለን አማራጭ ምንድነው? በፍቅር በቃ እንደዚህ ወደዛ ወሬ ምናምን አያስፈልግም። በቃ በፍቅር እንለያይ።
በቃ እንደማንኛውም ሰው እኔ ትናንትም ብያለሁ ብሩኬ፣ እኔ እናንተ ስንለያይ የመጀመሪያዎቹ ሰዎች አይደለንም። መገናኘት እንዳለ ሁሉ መለያየት አለ። ገብቶሃል አይደለ? ምናልባትም አንዳንዴ እግዚአብሔር ያገናኘው ግንኙነት ነው ተብሎ ብዙ ነገር አይባልም። ችግር የለም በቃ አሁን ተለያያላችሁ እናንተ ተለያያላችሁ። አይ እኔ ሃይሚንም ማስከፋት አልፈልግም፣ እርሶም እንዲረዷት ፈልጋለሁ። ችግር አይደለም ሃይሚ እኔ በቃ አሁን በፍቅር እንለያይጋሽ። በቃ እሺ ብያለሁ እኮ በቃ እኔ ደስ አለኝ። በቃ እሺ በቃ እኔ ላለም ወልም ስጡ ተታችሁኝ አይደል ብሩክዬ። አዎ እንግዲህ ለምን አትሄጂም ሃይሚ? ከሱ ጋር አይደል የመጣሽው? ከጋሽዬ ጋር እየዛተብኝ ነው። እሺ ነይ ተነሽ። እየዛተ እኮ አይደለም ሃይሚ። ምን ሆነሽ ነው የሚመስለው? በቃ እኔ ደስተኛው ነው። እኔ ብሩኬ በተናጠል ማገኘው ነገር አለ። ቆይስ በተናጠል ካንቺ ደብቄ ካንቺ የሆነ ቦታ እንዲማገኘው ነገር አለ። እንዴ ነው የምንገናኘው ከብሩኬ እንዴ ነው ሃይሚ? ለምን መለያየት አይደል የምትፈልጊው? ተለያየን እኮ ደስ ይበልሽ። ያንቺ ሰላም እኮ ጋሽዬ ፊት መናገር አልፈለኩም። እኔ ይሰማኛል እኮ ተረዳንሽ እኮ። ኧረ እኔ እኮ ጋሽዬ ፊት ላለመናገር በጣም እየሞከርኩ ነው። ሰው ከዚህ በላይ ደግሞ አትለፊያ። በቃ ወዳጄን ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሰው ነኝና ሰው ነኝና